ከዲቁና ደግሞ እግዚአብሔር ፈቅዶም ደግሞ የምንኩስናንም እጩ ነበርኩ የምንኩስና ማለት ነው። እና ወደ አዲስ አበባ ባለ ሀብት አምጥቶኝ እዚህ ደግሞ የመጣሁት ለተንደላቀቀ ኑሮ ሳይሆን ለዓላማ ነው። ዓላማ ምንድን ነው? አንደኛ መዝሙር እንዳወጣና ሁለተኛ ደግሞ ትምህርቴን ቅዱስ ጳውሎስ አዲስ ኪዳን ብሉይ ኪዳን መማር እንደምችል አውርተን ነበር የመጣ ነው ማለት ነው። ከዚያ በኋላ እዚህ ከመጣሁ በኋላ ያው ሁሉ እንደጠበቅኩት ስላልሆነ ኤልሻዳይ ሚዲያ ላይ ገብታችሁ ብታዩት ያው 24 ሰዓት ሆነው አሁን ቪዲዮ ከተለቀቀ በደንብ አልተገለጸም፣ ግን እዚያ ላይ ባጭሩ ተሰርቶላቸዋል ማለት ነው። እና አካውንት ምናምን ማስቀምጬ ነበር ሰዎች ማገዝ እንዲችሉ። ምንም የተውጣጣ ነገር ምንም የለም። እናት በጣም አሁንም ተስፋዬ በቃ ምንም ውጥጥ እንዳለ ነው ማለት ነው። ቢያንስ ትንሽ ተስፋ ያለኝ እዚህ 5 ብር መቶ ብር እንኳን ብናወጣ 1000 ሰዎች እኮ መቶ ብር ቢያወጡ ብዙ ብር ነው ማለት ነው። እና እንደዚህ አድርገን እንኳን ቢያንስ ትምህርቴን መማር የሚችልበት ነገር ይፈጠራል ብዬ ነበረ። በቃ ጭልም ያለ ነው፣ ምንም የሚገባ ነገር የለም ማለት ነው። እና በእስልምና ደግሞ ኡስታዝ በዚያም ሳሰግድ ወይም ደግሞ ሳስቀራ የነበርኩ ልጅ ነኝ። በክርስትናም ደግሞ ቅዳሴ ስቀድስ የነበርኩ ልጅ ነኝ። እና አሁን በጣም ጨንቆኝ ነው የገባሁት። እፎዬ ያ እኔ አክቹዋሊ እንዲህ ማለት ይከብዳል። ታሪኩንም ስለሰማሁት አስቀድሞ አንድ ነገር አምናለሁ። ይሰማል? ይሰማል። ሰማ ከሆነ ጋር ነው ላግ እያደረገብኝ እያየሁት ነው። እዚህ ጋር ይሰማለኛ። ከተቋረጠ እነግርሃለሁ። እንዴት ትነግረኛለህ? ቢቋረጥ አልሰማህም እኮ። በቴሌግራም እነግርሃለሁ። ቀጥልና እስኪ። ለማንኛውም ብሎኝ ኤልሻዳይ ሚዲያ ላይ ነው የቀረብከው አይደለ? ኤልሻዳይ ሚዲያ ነው ያመጣህም። ኤልሻዳይ አይደለ? ለምንድን ነው ያመጣ? ወደ አመጣ ማይመልስህ? ያው እዚህ መማር ትችላለህ ብለውኝ ነበረ እዚህ ቅዱስ ጳውሎስ እና ቢያንስ ትንሽ መቶ ብር እንኳን ተወጣጦ ትምህርት ትጀምራለህ። መዋጮ ላይ አትሩጥ። ቆይ ፕሊዝ፣ መዋጮ ላይ አትሩጥ። መዋጮ አይደለም የጠየቅኩህ እኔ። ያመጣህ ኤልሻዳይ ሚዲያ ነው አይደለ እኮ አምጥቶ አሁን ደግሞ መልሶ ገንዘብ አዋጡ አታዋጡ። በመጀመሪያውኑ ከዛ አገልጋይ የነበርከውን አምጥቶ እንዴት ሜዳ ላይ ሊጥል ይችላል? ተቋም ሆኖ በቤተክርስቲያን ስም አገልጋይ ነኝ አገለግላለሁ የሚል ተቋም ሌባ ወንበዴ ካልሆነ አንድን አገልጋይ ከአንድ ቦታ አሸፍቶ አምጥቶ አዲስ አበባ ላይ እንዴት ጥሎ ወደ እስልምና ስትሄድ ዝም ይላል? ተቋሙን ነገር ለጥፉትና ተቋሙን ጠይቁት። ወንበዴ ተቋም ካልሆነ አንድን አገልጋይ ከሆነ ቦታ ላይ እዞ መጥቶ አይደለም አገልጋይን ተዉና አንድን የገጠር ልጅ እዘህ መጥተህ ስራ ቀጥራል አዲስ አበባ ላይ አምጥተህ ብጥላት ትጠይቃለህ። በግ ወንጀል ነው። በቤተ ክርስቲያን ስም አገለግላለሁ የሚል የጉዞ ማህበር እመራለሁ የሚል ተቋም አንድን አገልጋይ ከሆነ ቦታ ላይ ጥሩ ጸባይ ያለ ጥሩ ድምፅ አለ እዚህ ቦታ ቀጥረሃለሁ ብሎ ከሚያገለግልበት ያውም መለኩሴ ነኝ እና ያልክና ካህንም ነበርኩ ነው ሰምቲንግ ላይዝ ዛት ከዛ ቦታ ሸፍቶ አምጥቶ አዲስ አበባ ላይ በእንዳ ወንበዴና ሌባ ተቋም ነው ስትበት በስርዓት በዚህ ጉዳይ ያለው ሁኔታ። ምክንያቱም አሁን ሰዓት ሰው ሁሉም ችግር አለበት ራሱ ዝም ብሎ ያንን ገንዘብ አንጣ የሚባለው አይደለም። እኔ ደጋግመህ ስትደውልልኝ ዋና አካውንት የተዘግቷል፣ ሁለተኛ አካውንት የተዘግቷል፣ ሶስተኛ አካውንት ላይ ስትራግል እያደረግኩ በነበረበት ሰዓት ላይ ገንዘብ የሚል ነው ቀጥታ የሚቀጠቅጡት። እኔ ራሴ ስትራግል ማደርግባቸው ችግሮች አሉ። በመጀመሪያ ንስሐ በስርዓት መውሰድ አለብህ አንተ ራስህ። ስለ ገንዘብ ከማሰብ በፊት መመለስ በጣም ደስ ይለናል። ያ ማንኛውም ሰው ቢራብ ለወዱ ሲል ሃይማኖት መቀየር የለበትም ብዬ አምናለሁ። ምሳሌ አድርገንም አናመጣቸውም። እንደዚህ ብለንም ጀስቲፋይ አድርገን እርዳታ ማለምንባቸው ቀይሩ ተብሎ አንገታቸውን ቆርጦ የለን እንኳን አርቧቸው። ያ እናስ ይህንን ስል ሰው አይፈተንም ችግር አይገጥመውም ማለት አይደለም። ከአንገት ለቢላ ከመስጠት አለ። ሊቢያዎችን
የሃይማኖት ፈለጎቻችንም ማሰብ አለብን። እኛው ኢኒሺዬሽኑን ወስደን እናደርጋለን። ትክክል ነው። ማድረግ አለባችሁ። ትክክል ነው። መርዳት አለባችሁ። ትክክል ነው። የትኛውም አገልጋይ ተርቦ ሃይማኖቱን መቀየር አለበት የለበትም? አንድ አገልጋይ ግን ገንዘብ 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 ካለ ጤናማ አይደለም። ጤናማ አይደለም። ደውል አበሜነቱም ስለ ገንዘብ ነው የሚያወራኝ። እኔ ቡራኬ ለመውሰድ ነበር የደወልኩ። ከዛ በኋላ ስልክ ያላነሳሁት እኔ ቡራኬ ለመቀበል ገዳም ደውላለሁ። ስለ ገንዘብ ታወሩኛላችሁ። ሌባ ወንበዴ ነው። አሁን እንደ አዲስ ደግሞ አዛኝ መስሎ እንዲገጠመህ እንዲሆነ ለምን ይላል? እኛንን አምጥተ ነው ሜዳ ላይ ጣል ነው ሌቦች ወንበዴዎች ነን ብሎ ራሱ ነው ተቃዋሙ ራሱ ኤልሻዳይ ሚዲያ የሚባለው ወንጀለኛ ሌባ ስለሆነ አገልጋይን አሸፍቶ አምጥቶ ማን ነው በሱ የምትሄዱት? አሁን የሃይማኖት ቦታዎችን አስጎበኛለሁ ገዳምን እንደዚህ ያደርጋል። አሸፍተ አምጥተ አዲስ አበባ ላይ በረንዳ ጥለህ ወደ እስልምና እንዲገባ ካደረግክ በኋላ አሁንም ለአንተ ያለ ሜሴጅ ጥሩ ወጣት ነህ። እስልምናውንም ስለተረዳው የክርስትናውም ላይ ጥሩ ፖዚሽን ስለነበረ አባቶችም ይህን የሚያዩ ይኖራሉ። ታሪክን የሰሙ ይኖራሉ። ማንኛውም እንዲጠፋ እንዲወድቅ አንፈልግም። ለአንተም የሚጠቅምህ ዛሬ 1 ብር 2 ብር ሰው የሚሰጥ ብቻ ሳይሆን ቋሚ ስራ ያስፈልጋል። ቀድሞ ስራ ላይ የተነበርክ የቀድሞ ስራ ላይ ቢመልሱ ያ ጤናማ ነው ብዬ አምናለሁ። ኤልሻዳይ ሚዲያ ይህንን ኢኒሺዬሽኑን ወስዶ የቀድሞ ቦታ ላይ አባቶች ጋርም ተነጋግሮ ቀኖና መስራት ጨርሶ ወደ ስራ እንዴት መመለስ እንዳለብህ ወደ ስራ መመለስ እሱ የተሻለ ነው ብዬ አምናለሁ። ከሌ ገንዘብ አምጣ ከሌ አምጡ 100 ብር አምጣ 50 ብር አምጣ። እኔ የእናቴ ልጅ አይደለም። የእናቴንም ልጅ በአሁኑ ሰዓት ላይ እንደዚህ አምጣ እንደዚህ አታምጣ ማለት ያስቸግራል። የኑሮ ውድነቱን ስለማውቀው ጠንቅቄ ይህንን ስላችሁ አትርዱት እያልኳችኋለሁ። አግዙት ወንድማችሁን። ብዙ ጣውረቶች እንዳለፈ ስለሰማው ማለት ነው። ብዙ ቻሌንጆችን ስላለፈ አግዙት፣ ጻፉለት፣ አውሩት፣ ያላችሁን ደጉሙት፣ ንገሩን፣ እርዶት። ስቲል ግን ከዲ አልሰጠኝም ሰጠኝ የምትልበት አይደለም። አንተ ወጣትና ብዙ ኢትዮጵያውያን ወጣቶች አሁን የሚበሉት አጥተው በየቦታው ወድቀው ያሉ ብዙ አሉ። ገና ለገና እንደዚህ አልተሰጠኝም ተስፋ ቆረጥኩ እንደዚህ የምትልበት አይደለም። ማነህ አንተ? ይህንን እድል ያጡ ብዙ አሉ። የሚበሉት ያጡ ብዙ ችግር ውስጥ ያሉ አሉ። ስለዚህ የሰው እጅ ቀጥታ ትጠብቅ። ከረዱህ ረዱህ፣ ካልረዱህ ግን ማንም ግዴታ የለበትም። እፎይን ከረዱ ረዱ፣ እፎይን ካልረዱ አልረዱ። መፍታቸው ነው መፍታቸው ነው። የእናትህ ልጅ እንኳን ቢሆን ማለት ነው። አቅም አለ፣ ወጣት ነህ፣ ገና ነህ፣ መስራት ትችላለህ። ስለዚህ ይህንን ምልህ ምንድን ነው? ሌሎች ነገር ለሃይማኖት ብለሽ ለሆድህ ብለህ ለገንዘብ ብለህ ሃይማኖት ብቀይር ከሆነ ቶሌሬት አናደርግም። ሰው አንገቱን ለሴፍ ይሰጣል እንኳን ለዳቦ ማለት ነው። አይ እንደዚህ መጥቼ ደግሞ ተመልሼ ተስፋ የለው ምናምን የምትል ከሆነ ስቲል አሁንም እንትን አላለህም ማለት ነው። እዛ ውስጥ ነው ያለው። ሱባኤ ላይ ሆነ ስለ ገንዘብ ታስብ ነበረ። ምናልባት ያሳለፍከው ትራማ ገጥሞ ሊሆን ይችላል። በመከራው ስላሳለፍኩ ብለህ ሊሆን ይችላል። ስለዚህ አሁንም የመጀመሪያ ተጠያቂው ኤልሻዳይ የሚባለው ነው። ኤልሻዳይ የሚባለው የጉዞ ማህበር የሃይማኖት አስጎብኝ ምናምን የሚባለው ሌባ ወንበዴ ተቋም ነው። አንተ መመለስ እስካልቻለና የተነገረን ታሪክ ትክክል ከሆነ አምጥቶ ወደ እስልምና እንድገባ ያደረገ ሌላ አካል አይደለም፣ ኤልሻዳይ ነው። ለጥፉትና ሌባ እንደሆነ አስተዋውቁት። አሊያም ያጥራ ከአንተ ጋር ያለውን ኬስ ከአንተ ጋር ያለውን ሁኔታ ያጥራ። ሰፖርት ማድረግ የምፈልጉ ጻፉለት፣ በውስጥ ንገሩት፣ አካውንትን ንገራቸው።
ስትልኝ በጣም ነው የማመሰግነው። እኔ ወላዲተ አምላክ ነው እኔ ሃይማኖቴን ማለት ነው ለሰከንድ ያክል እቀይራለሁ ብዬ አስቤ አላቅም ነበረ። ግን በቃ ያልጠበኩት ነገር ነው የሆነው። እኔ ስቀልድ ሁሉ ማለት ነው ምናልባት እምነቴን ከቀየርኩ አሞኝ ስለሚሆን ጸበል ውሰዱ ብዬ ሁሉ የተናገርኩበት አጋጣሚ ነበር እና እኔ እንዴት እንደሆነ እኔ አላቅም። እኔም ብቻ እኔ አሁንም ቢሆን እኔ አሁንም እፎይ ማርያምን ወደ ቤተ ክርስቲያን መመለስ እፈልጋለሁ። ግን አሁንም ለስራ ቢያንስ ገዳም ሄድኩኝ፣ ቀኖና ተቀበልኩ፣ ንስሐ ገባሁ፣ ተመለስኩኝ። አሁንም ተመልሼ ስራም የለም። አሁንም እርዳታም ቪዲዮ ሰራን፣ እርዳታም የገባ ብር የለም። አባቴ እንደማደርግ ሁሉ ግረው ግብት አለኝ። እመቤቴን በቃ ለዚያ ነው 100 ብር 200 ብር ቢሰጡ ምንም አይጠቅም። እዛ ካለው ጋር ይነጋገር ወደ አመሰግናለሁ እፎይ። ለማንኛውም እኔ በጣም ይሰማል። አሁንም እያልኩ ያለሁት 100 ብር 200 ብር ቢሰጡ ስራ መጣ ከሆነ ምንም አታደርገው፣ ምንም አይጠቅምህም። ተቋሙ እንዳመጣ ተነጋግሮ ኤክስኪውዝ የሚደረግ ኤክስኪውዝ ተደርጎ ወደ ስራ ተመለስ። እሱ የተሻለ ነው ብዬ ማምነው ለዛ ነው። አካውንትን ንገራቸው። እሺ የኔ አካውንት ነው 8924 ይትባረክ ፍስሐ 10608924 አዎ ይትባረክ ፍስሐ። ኦኬ ኦኬ። ሰፖርት ማድረግ የምትችሉ ሰፖርት አድርጉት። በተቻላችሁ መጠን ስራ ስጡት። እንደዚህ አይነት ነገር ሪከመንድ አናደርግም። ምክንያቱም ነገ እንደዚህ አይነት ነገር በር ተተከፈተ ሙስሊሞች ጋር የምናውቃትን ገንዘብ አዋጡ እኛ ጋር እንዲመጣ አንፈልግም። እንኳን ክርስትና የወጣ ሰው እጅግ መዓት ላሳያችሁ እችላለሁ። ዴሊ የሚመጡ ከእስልምና መጥተው እናት አባት አባረዋቸው ሰው ጋር አስቀምጠናቸው የ20 ዓመት የ21 22 እንዲሁ ቁጭ ብለው ምግብ ብቻ እየበሉ ይኖረዋሉ። ምንም ማድረግ ስለማንችል ማለት ነው። ዘነኝ እንኳን እርዳታ እንጠይቅም ናካ ይጣጣሩ ብለን ማለት ነው። ቤተሰብ ዘመድ እንዳለ ሊገድላቸው እየፈለጋቸው ማለት ነው። ያ ባለበት ላይ ያ በሚሆንበት ላይ ለሰንበዴ ምናምን ሃይማኖት እንዲመጣ ምናምን ገንዘብ አናስለምድም፣ አናደርገው። ኔቨር ኤቨር መቼም አናደርገው። ያንተን ታሪክ በደንብ ስለማውቀው ስለሰማሁም ለመጀመሪያ ጊዜ ይህንን አድርጌያለሁ። ሰፖርት ማድረግ የምትችሉ አድርጉት። በተለይም አሁንም ደግሜ የምናገረው ተቋሙ ነው ያመጣ ተቋም ሊመልስ ግዴታ አለበት። ኃላፊነት መውሰድ ያለበት እሱ ነው። ከባህር ዳር ነው አይደለ? ከባህር ዳር የአዲስ አበባ ላይ ሜዳ ላይ የጣለ ተቋሙ ኤልሻዳይ የሚባለው ተቋም ሊጠየቅ ይገባል። እንደዚህ አይነት ሌባ ወንበዴ ተቋም ቤተክርስቲያን ውስጥ ምን ይሰራል? ካህንን እና እንደዚህ ያሰራሃለው ከሚያገለግልበት ብለህ እዚህ መጥተህ ጀንጅነህ አዲስ አበባ ላይ ምጥል ከሆነ ተጠያቂ መሆን አለበት። እንደዚህ አይነት ተቋሞች አይደለም ካህን አይደለም አገልጋይ የሆነን ተራ ግለሰብን ከገጠር አንጥተህ ስራ እሰጥሃለሁ ብለህ ዝም ብለህ ሜዳ ላይ የምጥልበት ጊዜ አይደለም፣ ያስጠይቃል ማለት ነው። ቪዲዮውን አይታችሁታል፣ ምስቱን ሰምታችሁታል እና ያሳዝናል ታሪኩ። እንዳኬ አይ ቲንክ መምህር ያልተነስጥልን
እፎይ እንዴት ነው? እንደሚ ሰላም ነው? ይመስገን ነው። ይመስገን ነው። ፈልጋ ነው። አይ በቃ ያው እንግዲህ በቃ ነገሩ በጣም ከባድ ነው እየሰው ስለነበር እኔም በቃ የምችለውን አካውንት እንትን እላለሁ ስገበለታለሁ የምችለውን እንግዲህ ሁላችን ያው አንተ እንዳልከው በጣም የሚያሳዝን ነው። መተባበር ያው እኛም ስለሚጠበቅብን እና አይዞህ ለማለት ነው። ያ ሰፖርት ማድረግ የምችሉ አካውንቱን ሜቢ ተስር ደግማችሁ ጻፉለት ወይና አንድ በቃል ነገራችሁ። እኔ እንደዚህ ስለተናገርኩ ሰፖርት ማድረግ እንዳታቆሙ ነው ማደርጉ። እኛ ጋር ስላልተለመደም ነው ይሄ። እፎይ ሁለተኛ እንደዚህ ያለ ጠይቅ። አይ ለማንኛውም ሰፖርት አድርጉት። እህት ወንድሞች ያላችሁን ሰፖርት አድርጉ። ያው ለጊዜውም ቢሆን ስራ ማፈላለጊያም ሊሆነው ስለሚችል ያላችሁን 100-200 ሼር እያደረጋችሁት እሺ። አካውንት ተጽፎላችኋል። እሱን አካውንት በመጠቀም ይትባረክ የሚለውን ያላችሁን ሼር አድርጉ። ለስራ ማፈላለጊያም ይሆነዋል እና እንደዛ እያደረጋችሁ ማለት ነው። ሰፖርት ክርስቲያን ወይ እፎይ ተቋርጠ ነበር ማለት ነው። ኮመንት ተዘግቶ ነው። ኮመንት ተዘግቶ ነው። የምትችሉ ከሆነ ከስር ኮሜንት ባረኩላችሁ አካውንት የቻላችሁትን ለወንድማችን እርዱት። ሜቢ ግን ያው ይሄ ዘላቂ መፍትሄ እንደማይሆን የታወቀ ስለሆነ እና በተቻለ መጠን ያው ወደ ስራ ለመግባባት መሞከር ነው። ወንድማችን እንደዛ አድርግ። ያ የፈጠነ እንትን ባሉት ኦኬ። 1-5 ሰዎች ፈልጋለሁ። 1-5 ሰዎች አትሊስት የትራንስፖርት መቻል ምችሉ 5 ሰዎች ማድረግ እንችላለን የምትሉ ቁጥር ጻፉልኝ። 8 ቁጥር ጻፉልኝ። ክርስቲያን አስገባችሁ። የትራንስፖርት 1-5 ሰዎች ገስት ላይ ካሉት ሊጀምር። ክርስቲያን ተወሰነ ሰፖርት ታደርጋለህ። አሁን ላኩኛ አስገብታል። አሎ አሎ ተመልሳለሁ።
ተመልሳል። ኮሜንት በማድረግላችሁ አካውንት ማስገባት ትችላላችሁ። ሁላችሁም መግባት ላይ ጠበቅባችሁ ይችላል። 8 የምትጽፉ አሁን እዚህ ውስጥ የገባችሁ ግን እናንተ እንትን እያላችሁ ውጡ። በጸሎት ኤነኝ ህልመኛ ቶሎ ቶሎ ሰዓትም ስለሌለ ይህ ኮሜንት እያረኩልሽ ነው። ከስር ኮሜንት እያረኩት ነው ይትባረክ የሚለው ማለት ነው። ሌሎቻችሁ ኮሜንት አታርጉ። እንትን የማትሉ ልጆች ይታይሻል፣ ይሮጣል እንትኑ ኮሜንቱ እና ያዡ እና ስክሪንሻት አድርጊ እንትን ማድረግ ትችላለሽ፣ ወይም በውስጥ ሼር አደርግልሻለሁ። እሺ ይሄ ነኝ ይታያል። አንተ አይታይም አለኝ ክርስቲያን አለ ፎይ አለ ተመልሳለሁ። በጣም ያስቸግር፣ በጣም ላግ እያደረገብህ ነው። ኦኬ ምን ላይ ደረሳችሁ? በጸሎት ምንድን ነው ነቢዩ መምህር አይ ቲንክ ነቢዩ እግዚአብሔር ይመስገን። ትሰማለህ? ትሰማለህ ወይ? ቀልድ 1000 ቆይ አካውንቱን ዲስፕሌይ ላድርግ። 1060 እሺ፣ አንዴ ልጻፍና እንትን ልበላቸው። ቆይ 89 እንገራቸው እንዴ ያ እየጠፋባቸውን ስለሆነ እሺ አለ ልንገራቸው። ንገራቸው። እስከዛ 1060 89 እስኪ አሁን እፎይ ተመልሳል። ዲስፕሌይ ላድርግልህ። ነቢዩ መምህር ናቸው። የፈጠነ ገስት ያለ ይመስገነው። ጥሩ ጥሩ ስላየንባቸው ጊዜ ካላቸው እና መማር የሚፈልጉ ከሆነ ወደኛ አካባቢ ወዳለንበት ወደ ጻድቃኔ ማርያም ሊመጡ ይችላል። እዛ አካባቢ ነበርኩ ብሏል። አይ ጻድቃኔ ማርያም እሱም እዛ ነበርኩ ብሎኛል። ጥሩ ጻድቃኔ የት ነበሩ ልጠይቃቸው እንደቆይ ምናልባት መነኮስ ነበርኩ ሲሉ ስለሰማሁ በምን አይነት መንገድ ጻድቃኔ የት ነበሩ? እኔ መጀመሪያ እንጦጦ ነው የነበርኩ። ከእንጦጦ ደግሞ አሁን ቀኖና የተቀበልኩት ጋራ መድኃኔዓለም ነው የሚባለው፣ ወደ ወለታ መስመር ማለት ነው። እዚያ ነው እፎይ። ኖ አስቀድሞ ጻድቃኔ እንደሄድክ ነግረኝ ነበረ። ጊሼን ነው ጻድቃኔ ነው ያልከኝ? ጊሼን ነው። ሶሪ የኔ ስህተት ነው። ጊሼን ነው ጻድቃኔ ተምታቶብኝ ነው። ይደውሉ፣ ወደ እኛ ጋር ይደውሉ። እኛ ትምህርት ቤት የሚማሩበትን መንገድ እናመቻቻለን። ብሉይ ኪዳንም አዲስ ኪዳንም ከፈለጉ ቅኔም ከፈለጉ ሃይማኖት ሳቡ አራቱ በቃ በውስጥ ነው አውራቸው። በውስጥ አውሩ። በቃ በውስጥ አውራቸው። በጸሎትና ተስፉ የፈጠነ ሰዓት አትግደሉ። በጸሎት ሰላም እፎይ፣ እንዴት ናቸው? ሰላም እንዴት ነው? አቤት ይቅርታ፣ እኔ ለመማር ነው ለማዳመጥ ነው። ክርስቲያን አንዴ በውስጥ አካውንት ላክልኝ እና ደግሞ አንድ ማለት ማስተላለፍ የምፈልገው መልዕክት ምንድን ነው? ያው ወጣት ነው በእርግጥ ግን ያው ክርስትና ደግሞ ስትራግል አለው። ያው ወጣት ነው አጥቶ ሊሆን ይችላል። በእርግጥ ግን መምከር አልችልም። ግን ያው
እስከ ሞት ድረስ ሊያደርስ ስለሚችል ክርስቶስ መከተል መጨረሻችንም ሞት ስለሚሆን ያው ሁላችንም ማወቅ አለብን ቢሆን ነው። አካውንት ላክልኝ የቻልኩትን አስገባለሁ። አካውንት ከስር አለ፣ ከስር ሜንሽን አድርጉና አስቀምጡለት። እፎይ አቤት ያየ ሰላም ዲፈማ ሸፋን ሮትን ዱበት ደጋሜ ጉዳ ገለቶ መዳ ያዋንስ ያማ ደንዳማት እንደንዳ አይነት በቃ እንደንደ ሳሚቲ አፈን ኦሮሞ ማኑ እንደንደሳ አየ ማይክ ካሲ ዱበት Obboleessa keenya waaqayyoon bara jireenya keessifaa eebbisu tajaajilaan kan nu fakkaatan akkasuma bulaan koo daaqonoota akkasumallee abboonni koo barsiisonni wangeelaa kan taatan hundumti keessan nagaaf jaalala kiristoosiniif haa baay'atu. Obboleessa koo jabaadhu qormaan waanuma jiru waan ta'eef amma danda'amaatiin keessan naafis akkaawuntii naaf erga amma danda'amaatti sin gargaara. Ifooyi naaf galatoomishi ifooyi gisa lammataallee sin dhiifama. Ifooyi adaraa rabbii maaliif jennaan akkaawuntii saayimad kan jettu kun akkaawuntii yeroo aan seenu yeroo mara mana kee akkaawuntii homaan qaban homtuu keessan jiru jechaadha. Muluu isaanii yeroo mara dhugaa rabbisitu yeroo hunda sordofaa akka warra gastii gubbaa jiran nan laala. Zeeroodhaan seenumtu tokko fooloorsi nama tokko ton qabaatee seenu. Seenumtu tokko fooloorsi nama tokko ton qabaatee seenu. Kanaaf sitti kennaa jira ifooyi. Maaliif jennaan beeka godhu waan ta'eef mucaan ammantiin hedduu kun zeeroo yeroo mara nan laala. Yeroo mara afaan oromootiin si barreessaa akkaawuntii eeyyuu na koomentii keenyan dubbistu fooyi. Piliis yeroo mara zeeroodhaan seenu humtumaan qaban jechaadha. Dhugaa rabbiin seenu 500, 10 akkasitti bochaadha. Yeroo mara yoo xiqqaatee dhugaa rabbii isinitti kadir kan jedhamu tokko alaabaa Itoophiyaa bira kaa'e 15 seene gaaf tokko 7 seenu akka yeroo mara zeeroon seenu. Kanaafuu ifooyi laalitiin tini beekas deebisanii bakka humna kee laaffisaa jiru jechaadha. Yeroo mara nan laala yeroo mara dhugaa rabbii isinitti mana kee galgallaa dhufu malee toon ilaala warra gastii gubbaa jiru toon ilaalin garuu xiqqaate nama 15 nama 20 zeeroon seenu jechaadha. Zeeroon seenu 60-70 amma si bakka amma dhunkee gadi dadhabaa deemutti amma mucaan amma akkas taa'e akkasitti saayimad kan jedhamu kun zeeroodhaan seene 38 bahe. Zeeroo uumaan qabu jalqaba jala taa'ee ilaalaa ture jechaadha. Kanaafuu piliis afaan oromootiin ijoollee baay'ee barreessaa ture jalaa immoo kolfaa turan jechaadha. Kanaafuu piliis ishee fooyya akkanatti dhiifamallee ni caala beekumsa qabati bakka anaaf qaalii keenya waan ta'eef adaraa tole galatoomi eebbifami. Galatooma. Okay ያያ ካን አብነት ሄሎ ፎይ ሰላም ነው ወይ? እንደት ነህ? ይመስገኑ። በቃ የትራንስፖርት የተባለውን ሸፍናለሁ። 4,000 ብር አስገባለሁ። አካውንቱን አይዘሃል? አሁን መላክ እችላለሁ እኮ አካውንቱን አለላ አስገባለት። ጽፌዋለሁ። ችግር የለም። እሺ አብነት ቴንኪው በጣም እናመሰግናለን። ያያ ሆኗል። ምን ይደረግ በጣም ብዙ ፈተና አሳልፏል። እኔ ይህንን ያልኩት እሱን እንትን ለማለት ሳይሆን ተርዴ አትሊስት አንድ ሰው ይመጣብናል፣ እንወቀሳለን፣ ለእኛ ተብለን ማለት ነው። እኛን ዝም ብላችሁም ብለው እሱ ወንድ ነው። ሴቶች አሉ ሰው ጋር የተቀመጡ እንዲሁ ምግብ ብቻ እየበሉ አመት ምናምን የተቀመጡ አሉ። ቤተሰብ ካገኘ ሊገድላቸው ይፈልጋቸው። ለእነሱ ገንዘብ አንለምንም ብለን ለወንድ ብንለምን ለአይምሯችንም ይከብዳል። ፕላስ ደግሞ አሁን ከሙስሊም ቤተሰብ ሲወጣ ሙሉ ቤተሰብ እናት፣ አባት፣ እህት፣ ወንድም ለሞት ሊገል እየፈለገ ኤቭሪቲንግ አተ ገባ። እንደዚህ አይነት ችግር ውስጥ ስላለን ነው ብዙዎች ስለምንተዋወቅ አሁን ወደ እነሱ ጋር ሲሄዱ እሱ አሁን ኃይለኛ የሚረዱበት ቦታ ነበር ያለው ለመናገር ሙስሊሞቹ ጋር ኢንዲቴል ስለማቆም ኢንዲቴልም አውርቼዋለሁ ከዚህ በፊት። ከዛ በኋላ አሁን ነርበስ ሆኜ እንትን ያልኩትም ዴሊ የምትሰማቸው ነገሮች ብዙ የባች እየሰማ ስትመጣ ከእንትን እያልክ ትመጣለህ እንጂ የእሱን ኬዝ አልሰማህም። እስከ ቡሌ መብላት ከቡሌ መብላት በረንዳ ማደር ኤቭሪቲንግ አሳልፏል። እና ከትልቅ መምህር ከክህነት ወርደ እንደዚህ ቡሌ መብላት በረንዳ ማደር እንትን ስትል የሚያናድድ ነው። ገባ? ይህንን እንኳን ማድረግ ትልቅ የተቋም ውስጥ አገልጋይ የነበር ከዛ አምጥተህ እዚህ ጋር በረንዳ ጥለኸው ተቋም ያንን ያደረጉትም ሌሎቹ ለወደፊትም እንደዚህ አይነት ነገሮች እንዳይፈጠሩ በርም እንጂ ልጁ መረዳት ያስፈልገዋል። ግን መሰረታዊና ችግር ፈቺ ነው ወይ? አይደለም። ወደ ስራ መመለስ አስፈላጊ ስለሆነ ነው። ከዛ አንጻር ብቻ ነው። ኤኒዌይስ አብነት እንዴት አመስላችሁ? ይመስገን። ሰላም ናችሁ? አለን።
በቃ እኔም የቻልኩትን አስገብቻለሁ። በቃ ቴንኪዎች እናመሰግናችኋለን። አንድ ሶስት ሰው ልጨምር ነው ይብቃል። አንድ ሶስት ሰው ሌሎቻችሁ በውስጥ ሰፖርት አድርጉት። ትምህርታችን ብንመለስ ብዙ ወንድሞች ስለሰሙ ያስገቡለታል። በእርግጠኝነት እናግዘዋለን። እሺ ሰፖርት አድርጉት። እናንተም ደግሞ በትምህርት ስላላችሁ ሰፖርት እናግዘዋለን። ችግር የለም። ቢያንስ የሆነ ነገር ፈልጉለት፣ ስራ ነገርም ፈልጉለት፣ እናግዘዋለን። ወደ ትምህርት ሰምተሃል? በደንብ አውራቸው። መረጃ እንወስድና ቢያንስ እንድማር ሙሉ መረጃ ውሰዱ። ያ ዋናው የሚያስፈልገው እሱ ነው። ወደ ስራ መመለስ ነው። ከዛ ስናስወጣው አክቹዋሊ ቤት ተከራይተውለት ኤቭሪቲንግ አሟልተውለት ተቀምጦ ከነበረበት ነው እንዲወጣ ያደረግነው። አሉ ብዙና እንደዚህ የምናስወጣቸው አሉ። እዛ ደሞዝ እየከፈሏቸው ቤት ተከራይተውላቸው ኤቭሪቲንግ አሟልተውላቸው የሚያስቀምጧቸው። እኛ አስወጥተን ምንድነው የምናደርገው? ምንም እንሰጣቸው የለም። አስወጥተን ብቻ እንትን ማለት ነው። ምክንያቱም ክርስቶስም ያው ተወዱ መስቀል የተሸከማችሁ ተከተሉኝ ስላለ መስቀል ነው የምንሰጣቸው። ግን ያ ማለት ደግሞ አንዳንዴ የሚያበረየውን እንትኑን አትከልክል እንደሚለው አትሊስት ምግባቸውን ማለት አስፈላጊ ነው ብዬ አምናለሁ። ግን በር መክፈት አለብንም ብዬም ደግሞ ስለማላምን ነው። ሌሎችም የባሱም ስላሉም ነው እንጂ እዚህ ውስጥ ያለው ሁሉም ችግር ያለበት ይኖራል፣ የሚረዳውም ችግር ያለበት ይኖራል። እና ለዛ ነገር ነው እንተሳሰብ ለማለት ነው። በመስጠትም መባረክ ስላለ አብዮት ወይ ፎይ እንዲህ ምን አመሻችሁ? ሰላም ነው ይመስገነው። እኔ ባንድ ብዬ አፍትኝ። እሺ በዚህ አጋጣሚ ወንድማችን ስላገኘው ደስ ብሎኛል። እንኳን እግዚአብሔር አምላክ ወደ ቤት መለሰ። ሞዲ ማለት አካውንቱን በውስጥ ላኩልኝ፣ እኔ አስገባለሁ፣ የምችለውን አስገባለሁ። ሜንሽን አርጓት። አካውንት ማንም የሚልክልሽ ስለማይኖር ሜንሽን አርጓት። እዚሁ ያዥ። እሺ ማዕድ ህይወት አሁን ያለሁበት ቦታ ስለማይመቸ ምናልባት ፎሎ አድርጎ ከስር ብጽፍልኝ 10,000 ብሩን ላስገባለት ይችላለሁ። ነገ ጠዋት ቴክስት አርግና ሀይ በለው፣ ሰላም በለው፣ ንገረው፣ ይጽፍልሃል በውስጥ። እሺ ማዕድ ሀይ በለው እና በውስጥ ጻፍለት። በቃ በውስጥ አውሩ። እሺ ሞት እሸቱ እባላለሁ። ስጽፍ መልስልኝ። ፋሎ ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሰላም አላችሁ? ይመስገን። እግዚአብሔር ይመስገን። ወንድማችን ስላየሁት ደስ ብሎኛል። ያው አጋጣሚ ነው ለመግባት ተብሎ እንትን ያልኩትኝ። እግዚአብሔር አምላክ እንግዲህ ጨርሶ በደንብ ጽናቱን ሰጥቶ ያቆመልን። አካውንት ሜንሽን ታደርጉልኛላችሁ። እኔም ያው የቤተክርስቲያን አገልጋይ ነኝ፣ ግን የቻልኩትን ያው ከደሞዜ ተቆራጭ አድርጌ እንትን እንዳለኝ አሁን አስገባለሁኝ እና አካውንቱን አሁን ከስር ጻፉልኝ። ሜንሽን አድርጌ ያለው ራሱንም ጻፉለት፣ በውስጥ ጻፉለት፣ በውስጥ አውሩት። ስራ ያላችሁ ደግሞ የተሻለ አናግሩት፣ በውስጥ ሰፖርት አድርጉት። ጆከር ስትልኝ ፎይ ሰላም አመሻችሁ። እንዴት አመሻችሁ? ይመስገን። እንዴት ነው? እንትን በውስጥ አካውንትን ወይ ላክልኝና ነገ ጠዋት 3,000 ብር ልክልኝ። አውራ በውስጥ ጻፍለት። ኦራይት ክርስቲያን እንግዲህ በተቻለ ያው አዩ የመሲው ልጅ ትላለች። አዩ ለሌላ ጉዳይ መሰለኝ ቅድም ደጋግማ እየፈለገች ነበር። አዩ የመሲው ልጅ ወይስ የተረረኳት ዝም ስትል ያ በውስጥ እንግዲህ ያላችሁን ተናግሩትና ከዚህ በላይ እንትናን ቆይ አዩ አለሽ እንዴት ነው? አፍጥኝ ምንድን ነው እሱ ምን ፈልገሽ?
በውስጥ ስለመፈልግ እስቲ በውስጥ አውራኝ ባለ አስፈላጊ ጉዳይ ነው። ፎይ ኦኬ። ፓራፍሬዝ አድርገው ቶፒኩን ክርስቲያን። ኦኬ እሺ፣ ቶፒካችን ላይ የተወሰነ እንበልበት እና እንቀጥላለን ማለት ነው። ያ መጀመሪያ ቶፒካችን እያወራን የነበረ ያው በሙስሊሞች እንግዲህ የተለያየ አይነት እምነት ያላቸው ሙስሊሞች የትኞቹ ናቸው ልክ የሙሐመድን አስተምሮ የያዙት፣ ሙሐመድን ፍጹም መታዘዝ የታዘዙት፣ የሙሐመድን ትምህርት የተቀበሉት የትኞቹ ናቸው፣ ያልተቀበሉት ደግሞ ፍርዳቸው ምንድን ነው የሚለውን ነው። በመካከላቸው እንግዲህ አፍአዊ በሆነ መንገድ ማለት ነው አንድ ነን የሚል በተለይ ደግሞ በዋሃብያው ሴክት ማለት ነው የትኛውም ሙስሊም ጋር አንድ ነን የሚል እንትን አላቸው እና በተለይ ሀገራችን ላይ ካሉት ሁለቱ ከዋሃብያዎቹ ከሀባሾቹ ጋር ማለት ነው አንድ ነን የሚለየን ነገር የለም በሚል ይናገራሉ። ይሄ የሚናገሩት በውጭ ነው በነገራችን ላይ። ነገር ግን በውስጣቸው እጅግ በጣም የተከፋፈለ በመጽሐፍቶቻቸው ደረጃ እንኳን የሚሰዳደቡ ናቸው። ለምሳሌ እነ አህመድ ዲን ጀበል የመሳሰሉት የዋሃብያ ኡስታዞች አህባሾችን እነሱ በጥመት መንገድ ላይ እንዳሉ እና የእነሱን ፈተዋ እነሱ ከትክክለኛው እስልምና ጀምዓ የወጡ እንደሆኑ ተናግረዋል። ስለዚህ እነዚህ ሙስሊሞች የትኞቹ ናቸው የሙሐመድን አስተምሮ የተቀበሉት የሚለው ላይ ነበር የነበረው። ሜይ ቢ በዚህ ላይ ማውራት የምትፈልጉችም ውሃብያዎችም አይ እኛንን የሙሐመድን ትምህርት የያዝነው እኛንን የምትሉ መግባት ትችላላችሁ። ምክንያቱም ሙሐመድ አንድ ግለሰብ ሆኖ 2 ወይም 3 የተለያየ አስተምሮ ሊያስተምር ስለማይችል ማለት ነው። በአምላክ ላይ እጅግ በጣም የሚለያዩ ናቸው። አህባሾችም ሙሐመድን ፍጹም መታዘዝ የታዘዙት የትኞቹ ናቸው? ሙሐመድ ፍጹም እሱን እስካላስፈረዱና የእሱ ያስፈረደውን ደግሞ ካልተቀበሉ በጥመት መንገድ ላይ እንዳሉ ተናግሯል ማለት ነው። የትኞቹ ናቸው የሙሐመድን አስተምሮ የያዙት? አህባሾች ናቸው? ውሃብያዎች ናቸው? አላህን በአካል የሚገልጹ ናቸው ወይስ ለአላህ አካል የለውም የሚሉ ናቸው? አላህ ወደ ቅርቢቱ ሰማይ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚሉት ናቸው ወይስ አይወርድም የሚሉት ናቸው? አላህ ከአርሽ በላይ በቦታ ተገድቦ ያለ ነው የሚሉት ናቸው ወይስ አላህ ያለ ቦታ ነው ያለው የሚሉት ናቸው? ለአላህ እጅ፣ ፊት የመሳሰሉ አካላትን የሚሰጡ ናቸው ወይስ ደግሞ የማይሰጡት አህባሾች ናቸው? የትኞቹ ናቸው? ልክ ሙስሊሞች ይህን መመለስ ትችላላችሁ። በእርግጥ ያው ብዙ ጊዜ ስለ አምላካቸው ስለማይማሩ እንደዚህ አይነት ጥያቄዎች ሊያስቸግራቸው ሊከብዳቸው ይችላል። ነገር ግን እናውቃለን እስልምና መልስ አለው ብላችሁ የምታስቡ ከሆነ ቤታችን ክፍት ነው፣ መታችሁ መመለስ ትችላላችሁ። ቀላል ጥያቄ ነው የጠየቅናችሁ ማለት ነው። ሀኑኒ እንኳን ደህና መጣ።